ሲበርድላችሁ ተብሎሽ ችግር የለውም አይደለም። አይ እኔ ደግሞ በጣም የገረመኝ ነገር እሷ እንዴት እያደረገው እንዳለ በእውነቱ ከሆነ እንግዲህ በጣም የሚያስገርም ቪዲዮ ሲንሸራሸር አይቻለሁ ማለት ነው። ያው እንግዲህ ከመዳም ኩሽና ሁኜ መጥቼላችኋለሁ ማለት ነው ጋይስ። በጣም አጃይብ ያስባለኝ ማለት ነው። እኔ በዚህ ልክ እንዴት ቤተሰብ የሌለው ሰው ሲኖር እኔ ብዙም አይመችኝም። ይቅርታ አድርጉልኝና ቤተሰብ ማለት ነውና ያው ስለ እነማን ነው ካላችሁ ቪዲዮ በዚህ ቲክቶክ ላይ ተቆርጧቸው በጣም ነው ያዘንኩት ማለት ነው። ስለ እነ አብርሽ እንግዲህ ሩታ የአብርሽን የራቁት ቪዲዮ አለኝ ስትል እሱን ቆርጠው ለካውት ማለት ነው። እኔ በዚህ እየተከታተልኳቸው አይደለም፣ ምክንያቱም ነገረ ስራቸው ስለማይጣፍጠኝ ማለት ነው። ነገረ ስራቸው እየተመቸኝ ስላል አይደለም፣ እዛ ላይ የሚያው ስራም ስለበዛብኝ ማለት ነው አላያቸውም። ነገር ግን በዚህ ልክ ማርያምን በጣም ነው የሚያስጠላክት። ቤተሰብ አላት እቺ ልጅ። እንደገና ደግሞ እኔ አላውቅም ምን እንደምል አሳዳጊ የረገማት እግዚአብሔርን በዚህ ልክ እኔ መጃጀል ስፔሻሊ ድራማ ቢሆንም ግን በዚህ ልክ እኔ እንጃ በስማም ይቅር ይበላቸው። አስባችሁታል? ካሁን በፊት እኮ ይሄ የሆነ ትልቅ ሚዲያ ነበር ወጥተው ተናግረዋል። ስለዚህ ትልቅ ሚዲያ ወጥቶ የሚናገር ሰው በዚህ ልክ ብልግና በጣም ነው የሚያስጠላ። እኔ በጣም ነው የገረመችኝ። እውነቴን ነው የምላችሁ። አስባችሁታል? በጣም ተጃጃሉ ሁለቱም። ለምን በእርግጥ እነሱን ያጃጃላችሁ ማንም አይደለም ተመልካች ነው። ይቅርታ አድርጉልኝና ማለት ነው ጋይስ፣ ተመልካች ነው እንደዚህ። ምክንያቱም እነሱ ብልግና ይናገራሉ እየገባን እነሱ ጎበዞቹ የተሳልበን ወይ ላይ ወይ ምናምን አድርገናቸው እንወጣለን። አሁንም ቢሆን መጃጃሉን ቀጥለውበታል ማለት ነው። በዚህ ልክ ቢቀርስተኝ እኛ አለን አይደል እንዴ ዘላለማችን ከሰው ኩሽና እንደዚህ እየሰራን ቤተሰብ የምናስተዳድር። እውነቴን ነው የምላችሁ። በዚህ ልክ ጌታ ነው እንዴ እኔ አንዳንዴ እንዶ የስራህን ይስጠህ ሁሉ የተንቢ ውጤት ነው ማለት ነው። እውነቴን ነው የምላችሁ። በእርግጥ ይሄን ይሰራሉ ብላ አይደለም ሁላችንም አንድ ነገር ስንጀምረው እንደዚህ ይሆናል ብለን አይደለም። ከኔ ከራሴ ጀምሮ ማለት ነው ቤተሰብ እና እኔ በጣም የተሰማኝ እውነት ለመናገር ቪዲዮዋቸውን ቆርጦ ለቀው ማለት ነው። እድሜ ለሪካርደሮች እንደው የእናንተ ውለታ በዛብን። እኔ ቲክቶክ ላይ ዞር ስል ነው ያየሁት። ምክንያቱም አሁን ያው ያለው ነገር ታውቃላችሁ፣ የሀገሪቱን በተለያየ እኔ ለዛ ስለምጨነቅ ምናልባት አዳዲስ ነገር ቲክቶክ ላይ ካለ ቢሆን ቲክቶክ እኮ እንዳትፖስቱ ተብሏል። ግን እውነት ለመናገር ግን ሰው ከመፖሰት ወደኋላ አላለም። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ በዝቶ ይትረፍልኝ እና ዛሬ የመጣሁበት እንግዲህ ስለ ተጃጃሉ ዩቲዩበሮች አንዳንድ ነገር እናወራለን ማለት ነው። ከመዳምዬ ኩሽና መልስ እኛም ስራችን እየሰራን እናወራለን። እኛ ስራ እየሰራን ነው ይዘው የምናወራ ማለት ነው። ሶ እኛው ሮመዳን እንደመሆኑ አንፃር ቪዲዮ ለመስራት እኛ አልተመቸንም። እነሱ አንድ የራቀት ቪዲዮ አንዴ ምን ያሉ ግማማሉ እነዚህ ብሽቅ ሁላ ማለት ነው። እውነት እኔ ይቅርታ አድርጉልኝና አብርሽ ራሱ አባቱ ራሱ በጣም ባለ ማለት እንደዚህ ሲሆን ልጃቸው እንደዚህ በዚህ ልክ እየወጣ ሲጃጀል ራሱ ተው ማለት ማስቆም ነበረባቸው። ግን እሳቸውም አብረው ተባባሪ ስለሆኑ ምንም ማድረግ አይቻልም። እውነት ለመናገር ማለት ነው ጋይስ፣ እውነት ለመናገር በዚህ ልክ እንጃ በጣም የሚደብረው በጣም የሚያስጠላው ማለት ነው። ምን እንደምን ራሱ አላውቅም። ለማንኛውም ያሳዝናል ከምር በጣም የሚደብረው እንዴ በዚህ ልክ ተጣሪ ተስፍተኝ እና ለዛ ነው እላችኋለሁ ቤተሰቦች። ለማንኛውም ድምጽ ይረብሻችኋል ታደርጉኛላችሁ። ምንም ማድረግ አልችልም። ኩሽና ዙቅ እያልኩኝ ነው እና እውነት ለመናገር ሰው እንደዚህ ውሸት ካልዋሽ ብልግና ካላወራ አይኖርም ማለት ነው። ከዚህ በዚህ ልክ ረብስ ማሙል ይቅር ይበላት ጌታ። እኔ በጣም ያስጠላችኝ እሷ ራሱ ጭራሽ ራቆት ያለኝ ትላለች። እንዴት ደፋር ብሽቅ አሳዳጊ የረገማት እውነት በጣም አበዙት። እኔ ብዙ ዩቲዩበሮች አሉ፣ እነዚህ ግን የተለየ ነው። ይቅርታ አድርጉልኝና ማለት ነው። ለቤተሰብ ክብር የላቸው፣ ለተመልካች ክብር የላቸው። ደግሞ እኮ የሚያስተላልፉት እኔ ለተመልካቸው ምን ያስተምራል ብለው ነው የሚለቁት ነገር። እኔ ግራ ግብት የሚለኝ ነገር ማለት ነው። እውነት እኔና ገባን የሚያስለቀቁት ቪዲዮ አይደለም ማለት የእሷን ራሱ ለእናት ፖስተው ቲክቶክ ልጅ በጣም ባለጌ ናት። ይቅርታ አድርጉልኝና ማለት ማርያምን ባለጌ ይገልጻት። እንደዚህ ልክ ወራዳ ሴት እንደዚህ ይደብራል። ነገ የእሷ ልጅ ይህንን ቪዲዮ ሲያዩ አስባችሁታል? ይሄ ቪዲዮ እንትን ይላል። እኛ በነገራችን ላይ እንደዚህ ባለጌን ሰው ነው የምናበረታታ። ነገር ግን
ለምሳሌ አሁን እና አብርሽ የቀረዋሉ ለስደተኞች ትልቁ ሚና የሚጫወቱ ምናምን የእሱ አሁን ቻናል አዩት 200 ራሱ ሰብስክራይበር የገባው አሁን በቅርብ ነው። አብርሽ ግን ድሮ ጀምሮ ነው ቻናል የከፈተ ማንም ሳይከፍት ማለት ነው። ግን ማንም ሙርጋት መጥቶ እዩት ከኋላው ውሸት ስላወራ ስላለቃቀሰ ቻናላቸውን እዩት እንዴት እንዳደገ 500 600 ሺህ ሰብስክራይብ አስባችሁታል። ሀገራዊ ጉዳይ አውርተው ነው ምን አውርተው ነው ወይስ ስደተኞች ቁመው ነው ቻናላቸው እንደዚህ የሆነና እኔ በጣም እውነት ለመናገር የገረመኝ ብቻ በጣም ያሳዝናል። በዚህ ልክ ባንሆን ብዬ ነው የማስበው። ከምር የፈለገ ጠንቀር ሰው እንዴ ስማ ለቤተሰብ ራሱ ክፍል የሌላቸው ናቸው። እግዚአብሔርን ወላሷ ሁለቱም ባለጌ ሶስቱም ያቺ ሄርሜላ ትባል እበት ራሱ ማለት ነው ቤተሰብ የአሳዳጊ የረገማት የምርት ማርያም ክብር የሚባል የላትም። ስታስጠላ የሆነች አሽኮለሌ ነገር ነች። እና እንግዲህ ያው በጣም አዝነናል ስለተፈጠረው ነገር። እንግዲህ ምንም ማድረግ አይቻልም ጋይስ። ለማንኛውም በዚህ ልክ ግን ባይሆን በጣም ደስ ይል ነበር። ነገር ግን እነሱ እናቴ መስሚያቸው ጥጥ ነው። ምክንያቱም እኛም በቃ ሄሎ እና ያምራል ጥሩ ነው ምናምን እንላቸዋለን። እነሱ መጃጃሩን ቀጥለውበታል። ምንም ማድረግ አይቻልም ጋይስ። ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ እኔም እንግዲህ ኩሽና ላይ ሆኜ ነው ማለት ነው ቪዲዮ የምሰራላችሁ። ሰላማችሁ ብዙ ይበልልኝ። እናመሰግናለን ማለት ነው። እናመሰግናለን። መግማመት አሉ እማማ ዝናሽ ነታቸው እኮ እማማ ዝናሽ የተናገሩት ነገር ሁሉ ትክክል፣ አንድም ውሸት የለበትም። የእማማ ዝናሽ ወሬ ነገራችን ላይ ታውቃላችሁ። እማማ ዝናሽ የኔ እናት የሚናገሩት ነገር ሁሉ ትክክል ነው የምር። ስለዚህ እነዚህ ግምት ምትተው እና እኛንም አግማሙን እነሱም ተግማሙ። ትክክል። በረፈው ልጆች የማሮቹ ፍቅሮች ለማንኛውም ስራዬን ልጨርስ። በሉ የሚያዋጣኝ የመዳም ኩሽናዬ ነውና ይበቃኛል። ከተንተባተብኩ ማለት ነው ስራውን ስለሆነ። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ተረፈት ይበልልኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉኝ፣ ካልተመቻችሁ ደግሞ ዲስላይክ አድርጉኝ። ኖርማል ነው በሚለው ማለት ነው። እንደዛው ነው እና ሰላማችሁ ይብዛው የሚማሮች